ምንድነው እንደዚህ የሚያረግ ይላል እኮ ምንድነው ደስ የሚልህ እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ህግን በመጠበቅ ነው ሚዳነው እሚል በጣም ከባባድ የትምህርት ውጥረት አለ። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በሚያደርገው በየትኛውም ነገር በልጦ መገኘት ነው፣ ራስ መሆን ነው። ምናልባት አንተ ያንን ለማግኘት ብዙ ዋጋ ልትከፍል ትችላለህ፣ እሱ በቀላሉ አግኝቶታል። ከመልካም ነገር ታጠግባለህ። ለኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ። በጣም የመጽሐፍ ቅዱስ ቃላት ባይዘው ድንገት ራንደምሊ የገባ ቃል የለም። ኢንቴንሽናሊ መንፈስ ቅዱስ ቁጥጥር ውስጥ ስለሆኑ ሰዎቹ በጥንቃቄ ነው የተጻፉት። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን። ፍርደኛውን ሰውዬ ነፃ ነህ ብቻ አይደለም ያለኝ፣ የክብር ተካፋይ ነህ ያለ። ምህረት የማይገባኝ ነበርኩ፣ አሁንስ ምህረት የተገባህ ተባልኩ። በምን? በእግዚአብሔር በጎነት። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ። ብዙ ነገር መሬት ላይ ካለ ግን ትጓጓል። በቃ ተዋለሁ፣ እሱ በቃ ከእናንተ ጋር ተስማምቼ ልኑራ። መጻተኛ መሆናችሁ የሚታወቀው አንዱ ስጋን ከሚዋጋ ክፉ ምኞት ስትሸሹ። ዛሬ እንደሚሄድ ሰው ህይወቴ ዝግጁ ነው፣ መሬት ላይ ዘላለም ምኖር እስክመስል ነው የምተጋው አለ በስራዬ። አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 12 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእርሱን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስም ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እንለምናችኋለን። ምንም እንኳ ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ሥራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ ይላል። የጌታ ስም የተባረከ ይሁን። የአንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 9 ጀምሮ እስከ 12 ድረስ ያለ የጌታ ቃል ክፍል ነው። አብረን አስቀድመን ያነበብነው። ጴጥሮስ ይህንን ደብዳቤ ሲጽፍ በጥቅሉ የአንደኛ ጴጥሮስ መልእክት የሚነግረን በክርስቶስ ኢየሱስ አምነው በወንጌል እውነት ውስጥ የሚኖሩ ሰዎች ስደትና መከራ በምድር ላይ ይገጥማቸዋል። ነገር ግን ስደትና መከራው መንገዱ ነው እንጂ መጨረሻቸው ከክርስቶስ ኢየሱስ ጋር መክበር ነው። ወይንም ጌታ ኢየሱስ ክርስቶስ በክብር ሲገለጥ የሚጎናጸፉትና የሚያገኙት ብዙ ክብር አለ የሚል መልእክት አለው። አማኝ በምድር ላይ ሲኖር፣ ክርስቲያን ሆነን ስንኖር የሚገጥመን መከራ አለ። ቻሌንጅ ፉል ነው ህይወት። በጣም ቀላል አይደለችም። በጣም ቻሌንጅ የሚያረገን ነገር ይኖራል። ሲስተሙ ጨለማ ነው። የተሸከምነው ስጋ ቀላል አይደለም። በጣም ኮራፕትድ ነው። በዙሪያችን ያሉ ክፉ ሰዎች አሉ። ስለዚህ ክርስቲያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ይሄ የጴጥሮስ መልእክት ነው፣ ለኛም ነው። ወንጌል ምን ያክል ኃይለኛ እንደሆነ ኢየሱስ ምን ያክል ጴጥሮስ ላይ ዋጋ ከፍሎ ሰውየውን እንደቀየረው የምታዩት ይሄን ደብዳቤ ወንጌላት ላይ ያለውን ስምዖንንና ደብዳቤው ላይ ያለውን ጴጥሮስን፣ ሁለቱን ሰዎች ስምዖንና ጴጥሮስን ብታዩቸው ክብር ለእግዚአብሔር ይሁን። እና ይሄ ሰውዬ ይችን ደብዳቤ ሲጽፍ ይሄንን ደግሞ ይጽፍላቸዋል። ቁጥር 9 ምንድን ነው የሚለው? እናንተ ግን ተብሎ አይጀመርም። ስለዚህ ወደ ላይ ውጡና እናንተ አንብቡ። ሌላ ቀን እኔ ዝም ብዬ ልጀምር እንጂ እናንተ ግን ተብሎ ወሬ ይጀምራል እንዴ? እነሱ የሚላለ ማለት ነው። ከፊት ስለሆኑ ሰዎች አውርቶ ወይ ጉድ ሲሉ እናንተ ቢሆን ኖሮ ቀላል ነው። እናንተ ግን ከሆነ የፊተኛውን የሚያፈርስ ነገር እየጻፈ ነው ማለት ነው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ሕዝብ የተጠራ ሕዝብ ነው። የተጠራነን በእውነት የቀረ ካለ በኋላ ጠራለሁ። የተጠራነን
እግዚአብሔር የጠራው ሕዝብ ነው። ሕዝብ ተፈላልጎ የመጣ ሕዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህ ነው የተገናኘ ነው። በጣም የምትወዱትን ሰው ባይዘው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለህ? ሁለታችንም ተጠርተን ነው። ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የጠራንን እናንተ ግን የጠራንን አይደለም የሚለው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁ ነው። ምን አይነት ሰው ነው? ምን አይነት ሰው ነው ይሄ ሰውዬ? የተጠራችሁ ቢል ራሱ እኮ እልልልልል ነው። ከምን ወደ ምን እንደተጠራን ሲጽፉት ከጨለማ ወደ አስደናቂ ብርሃኑ የጠራችሁ። በጣም የመጽሐፍ ቅዱስ ቃላት ባይዘው ድንገት ራንደምሊ የገባ ቃል የለም። ኢንቴንሽናሊ መንፈስ ቅዱስ ቁጥጥር ውስጥ ስለሆኑ ሰዎቹ በጥንቃቄ ነው የተጻፉት። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ አይደል? ወደ አስደናቂ ወደ ራሱ ብርሃን። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ እግዚአብሔር ብርሃን ነው የሚል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ የለም አይደለም፣ ከቶ የለም። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም ማለት እንዴታ ለማሰብ ራሱ ፈልገ ማግኘት አይደለም። ይኖራል ብለህ ማሰብ ፈልገ ማግኘት አይደለም። እንዴት ሊኖርስ ይችላል? ብርሃን ነው ማለት ፎስ የግሪኩ ቃል the light itself። እግዚአብሔር ተበድሮ አያበራም። የብርሃን ፋውንቴን ነው። ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለውም። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣ የአይሁዳውያን ሌጋሊስቲክ የሆነ ህግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘው እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ህይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱን የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘው ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን። አዎ ይላል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን፣ አዎ የእርሱን በጎነት፣ የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ። አዋጅ ነጋሪዎች ነን።
የእግዚአብሔርን በጎነት ሰባኪዎች ነን። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልንን ነገር ያለማባራት የምናወራ ሰዎች ነን። አውራ አንባልም። የተደረገልኝ ነገር ራሱ እንደወራ ያስብለኛል። ሰው አንድ ደህና ነገር ካገኘ እጁ ላይ ጥሩ ነገር ከያዘ ሰው እንድታዩለት የሚያደርገው ነገር ብዛት። ጥሩ ነገር እጁ ላይ ከያዘ ሰበብ ፈልጎ ያሳያል። አይተህ እንዳላየ ከሆንክበት ደግሞ ያሳያል። ሌላ ቀንም የመወያያ ርዕስ ያደርገዋል። ለምን? ይዟላ ጥሩ ነገር። ምናልባት አንተ ያንን ለማግኘት ብዙ ዋጋ ልትከፍል ትችላለህ። እሱ በቀላሉ አግኝቶታል። ጴጥሮስ እንደዚህ አለ፣ የእግዚአብሔርን በጎነት፣ ክብር ለኢየሱስ ይሁን፣ አግኝቻለሁ በጎነቱን። የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃነ ብቻ አይደለም ያለኝ፣ የክብር ተካፋይ ነን ያለኝ። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው የእርሱን ምን በጎነት እና አግኝተሃል። አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃነ እኮ አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለ ኤክስፔሪየንስ አድርገ ህይወትን ቀምሰ ከኢየሱስ ጋር መኖር ለምዳ አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ ነው። የእርሱን በጎነት እንድትናገሩ። እሺ፣ የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሡ? እግዚአብሔር። የእርሱ ካህናት። ኖርማሊ የንጉሥ ካህናት የሚለው የእግዚአብሔር ካህናት ማለት ብቻ አይደለም፣ ንጉሥም ካህናትም ማለትም ትርጉሙ መንግስትም ካህናትም ማረገን ይላል ራዕይ ምዕራፍ 1 ላይ ትዝ ይላችኋል። ኪንግ ኤንድ ፕሪስት ሁለቱ ኦፊሶች ማለት ብሉይ ኪዳን ላይ አንድ ላይ ማድረግ ፎርቢድን ነው፣ የተከለከለ ነው። ንጉሥ ካህን መሆን አይችልም፣ ካህን ንጉሥ መሆን አይችልም። ኢየሱስ ብቻ ነው እነዚህን ሁለት ኦፊሶች ክሌም ያደረጋቸው። ቀጥሎ አካፈለን፣ መንግስታትና ካህናት። ክብር ለስሙ ይሁን። የንጉሥ ካህን ቅዱስ ሕዝብ ለርስት የተለየ ወገን ናችሁ። እግዚአብሔር በነፃ ነው ይሄንን ያደረገው። የተመረጠ ነው ይሄ ጉባኤ። ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ እና ወደ ኢየሱስ። ይገርመሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይላል እኮ። ምንድነው ደስ የሚለ? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት። ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን እንድትናገሩ የተመረጠ ትውልድ ናችሁ። ቅዱሳን ዝም እንዳትሉ። ዛሬ ልነግራችሁ የመጣሁት ይሄንን ነው። በጎነት ያየ ሰው ዝም እንዳይል። መመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህና ና። ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ ያርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። ቁጥር 10 እንደሚለው ቀድሞ ምሕረትን በፍጹም አይገባም። አሁንስ ምሕረት ያገኛችሁ። ይሄ በእግዚአብሔር ቤት ውስጥ ስንከርም እንደዋዛ የምናየው ነገር አይደለም። አንድ አማኝ ዘመኑን በሙሉ ፈርቨንት እየተቀጣጠለ መኖር የሚችለው በዚህ እውነት ውስጥ ብቻ ነው። ይሄ እውነት የደበዘዘበት ቀን ሰው በምንም ነገር እንደማይደሰት ታውቃላችሁ። ምሕረት የማይገባኝ ነበርኩ፣ አሁንስ ምሕረት የተገባ ተባልኩ። በምን? በእግዚአብሔር በጎነት። እንዲያው ምሕረት ይገባሃል አለኝ ፍርደኛውን ሰውዬ። እንዴት? በልጁ በክርስቶስ ኢየሱስ በኩል ብቻ
ተመስገን። ሰርቼ ላመጣው አልችልም፣ ለፍቼ ላገኘው አልችልም፣ ታግዬ እኔ ላረገው አልችልም። እግዚአብሔር በነፃ ይህንን ለእኔ አደረገ። ተመስገን። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ? መቼም ዕድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምህረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረግ ካልቻልኩ እውነቴን ነው የምነግራችሁ፣ ከጉንፋን ስለ መዳኔና የሆነ ጥቃቅን ነገር ስለ መሰራቷ እያመሰገንኩ ከፍርድ ወደ ጽድቅ መሻገሬ ማመስገን ርዕስ ካልሆነኝ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምህረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ፣ ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው የመጨረሻ ኢንቨስትመንቱን ዋጋ እየሰጠው ነው። እግዚአብሔር ይህንን ለማድረግ ልጁን አቅርቧል። በልጅ በኩል ነው። ኢየሱስ ጌታ ነው። እግዚአብሔር ቢረዳን እድሜያችንን ሁሉ ወንጌልን መካከለኛ አድርገን ብንሞት፣ በነፃን የተቀበልኩት እያመሰገንኩ እኖራለሁ። ምህረት በነፃን የተሰጠኛው እያመሰገንኩት እያከበርኩት፣ ክብራችንን ጥለን እያከበር ነው። ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ ይህንን በጎነቱን እንድትናገሩ እግዚአብሔር ይህንን ሁሉ ሲያደርጋችሁ፣ የማይገባችሁን ሁሉ ሲሰጣችሁ፣ ይህንን ሁሉ አሜን ብላችሁ ስትቀበሉ ደግሞ ያለ ቁጥር 11 ደግሞ ሙሉ አይሆንም። ይሄ ሁሉ እግዚአብሔር በነፃ ለጥላውን ያጎናጸፈው ያፈሰሰለት ነገር ነው። ይህንን ሁሉ ነገር የተቀበለና የተካፈለ ሰው ቁጥር 11ና ቁጥር 12ን መኖር አለበት። የተመረጠ ቅዱስ የንጉሥ ካህን ለርስት የተለየ ወገን በነፃ ምህረት የማይገባውን ምህረት ሰጥቶ ፍርደኛውን ጻድቅ አድርጎ እግዚአብሔር አኑሯል። እውነት ነው። ጥርጥር፣ ጥያቄ መልስ የለውም። እውነት ነው። ተካፋዮች ነን። አሜን። ቁጥር 11 በዚህ ዓለም እንግዶችና መጻተኞች ናችሁ። እንደ መሆናችሁ የሚለውን ተውት። ናችሁ እንደ መሆናችሁ የሚለው የሚቀጥለውን አረፍተ ነገር ስለሚያመለክት የመጀመሪያው እንግዶች ናችሁ። እስቲ አሜን በሏ። ይሄን ሁሉ የተጎናጸፈ ሰው ሊደላደል ሲል ምድር የኔ ናት ሊል ሲል መጻተኛ ነው። ብራዘር መጻተኛ ምን አይነት ሰው ነው? ሰው ሀገር የሚኖር እንግዳ፣ የሌላ ሀገር ሰው፣ ዲያስፖራ። ቆንጆ ቃል። ሪል ዲያስፖራ ክርስቲያን ሀገር ሌላ ቦታ ነው፣ እዚህ መታ ነው። ጥላይ ደግሞ እንሄዳለን። ጎናቸው ሰው ብራዘር መጻተኛ በሉት። በሉት ጥሩት እስቲ። ወንድም መጻተኛ፣ እህት ተባባሉ እንጂ ምን ነው ነዋሪ ቋሚ አትምሰሉ። መጻተኛ በምንድን የሚኖረው? በድንኳን። ለምን? ሄያጅ ነቃይ የምትጠቀለል ቀለል ያለች ነገር ነው የሚይዘው። ለምን? ሄያጅ ነው። የአገሬው ሰው ከጠላ ያባረዋል። አንተ ደግሞ ዝም ብለህ ኢየሱስ ኢየሱስ የምትል ብለው ወስዶ ይገላል፣ ይሸኛል። ብዙ ነገር መሬት ላይ ካለ ግን ትጓጓል። በቃ ተዋለሁ እሱን፣ በቃ ከእናንተ ጋር ተስማምቼ ልኑራ። እንደዛ የምትሆን ከሆነ ትችላለህ። ግን አጉሌ ሰማይ ኢየሱስ ምን አገሬ በሰማይ ነው ትሉ ቶሎ እንሸኝ። መጻተኞች ናችሁ፣ እንግዶች ናችሁ አለ። እንግዲህ እንደ መጻተኛና እንግዶች እንደመሆናቸው ይልና ምንድን ነው የሚለው? ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ አሳስባለሁ አይደለም የሚለው፣ እለምናችኋለሁ። ኦልሬዲ እናንተ የሌላ ሀገር ሰዎች ናችሁ። አሁን መጻተኛ ነች። ኧረ ባካችሁ። ኧረ ስለ እግዚአብሔር ጴጥሮስ ባይዘው አይለምንም። ደብዳቤዎቹን ሂዱና አንብቡ እናንተ። ጴጥሮስ የሚለምን እንዳይመስልህ፣ የፍርድ ቃል ነው ካፉ የሚወጣው። አሁን ለማን ነው የሚጻፈው? ለአማኞች፣ ለኛ እና ብራዘር ሲስተርስ ነና። እንደው ባካችሁ መጻተኛ መሆናችሁ የሚታወቀው አንዱ ስጋን ከሚዋጋ ክፉ ምኞት ስትሸሹ፣
እዛ ላይ ጥልፍልፍ ካላችሁማ የዚህ ሀገር ነዋሪ ነው የምትመስሉት። ስጋን ከሚዋጉ ክፉ ምኞት እንድትሸሹ እንድትርቁ እለምናችኋለሁ። ለምን? ቶሎ ይይዛል። ቶሎ ክብብ እስር ያዝ ወደ ታች ጎትታል እና ብጥስጥስ አድርገህ ተዘጋጅ ተጠብቀው። መሬትን በጣም አትርገጧት እንደማለት ነው በዘንድሮ ቋንቋ። የትልቅ ህንፃ መሰረት አይነት ወደ ታች 4 ቤዝመንት ያለው ወደ ላይ 50 ምናምን አትሆኑ። እንደሱ ስሩ፣ ችግር የለውም። እናንተ እንዳትሆኑ ህንፃ ገንቡ እስክትሄዱ። በእውነት ዛሬ እንደሚነጠቅ ሰው ዘጋጃለሁ፣ ዘላለም ምድር ላይ እንደሚኖር ሰው በትጋት እሰራለሁ ይል ነበረ አንድ ሰውዬ። ዛሬ እንደሚሄድ ሰው ህይወቴ ዝግጁ ነው። መሬት ላይ ዘላለም ምኖር እስክመስል ነው የምተጋው አለ በስራዬ። የክርስቲያን አንዱ ባህሪው በሚያደርገው በየትኛውም ነገር በልጦ መገኘት ነው፣ ራስ መሆን ነው። ይህ እዚህ ምድር ላይ ያለውን ኤክሰለንሱን ጠብቆ መኖሩ ራሱ ወንጌል ነው። በዛ አይነት ነገር ውስጥ ደግሞ በጽድቅ መኖሩ ባላንሱ፣ እሱም ባላንስ መስራት ነው። ጴጥሮስ የሚላቸው እሱ ነው። ስጋን ከሚዋጋ ክፉ ምኞት እንድትርቁ እንለምናችኋለን እባካችሁ። ከዛ ቁጥር 12 የመጨረሻው ምንድን ነው የምትለው? ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ አይደል እነሱ እግዚአብሔር እንዲያከብሩ በቃ እዚህ ድረስ ካወራሁት ይበቃዋል ክፍሉ ራሱ። የዛን ቀን እነሱ ራሱ እግዚአብሔር እንዲያከብሩ ስለናንተ ቲቶ 2:7 ላይ እንዲህ ሚል ቃል አለ። ቲቶ ምዕራፍ 2 ቁጥር 7 ላይ ስለናንተ መጥፎ ነገር የሚናገሩትን ሲያጡ እንዲያፍሩ በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስን አሳይ የሚል ቃል አለ። ክፉ የሚናገሩትን ሲያጡ እንዲያፍሩ ብለው ሲያጡ አጣምረው እንዲመለሱ መልካም በማድረግ ምሳሌ የሚሆን ራስን አሳይ ይላል። እስቲ አሜን በሏ። አረ እንዴት ተደርጎ ቀርጤስ እየኖርኩኝ እዛ እነዚዮስ የሚመለኩበት ያ ሁሉ ኃጢአት። ሰዎቹ ራሱ እኮ ሆዳሞች ናቸው አይደል? ሆዳሞች፣ በላተኞች፣ ክፉ አራዊት ናቸው ይላል የከተማው ሰው። አንዱን መሆኑ ከባድ ነው እንኳን ሶስቱን ባንዴ። አንተ ሆዳም ሆኖ ሰው በላተኛ ምን ማለት ነው? ራሱ ሆዳም ላይ በላት ጸልይ ነው የምትይዘው እጁን። እግዚአብሔር ምኑ ጋር ነው የምትጸልይለት? ራሱ እዚህ ጋር ነው እዚህ ጋር ነው እዚህ ሆዳሞች ናቸው ብሎ ቀጥሎ በላተኞች ይላል። ከዛ ክፉ አራዊት ራሱ አራዊት እኮ ከባድ ነው። ቀጥሎ ክፉ የሚላለው ከፊት ከአራዊትነት ላይ ክፋት ሰው እኮ ነው። እንዲህ ናቸው ብለህ ራስ የጻፍከው ከተማ ላይ እንዴት አረገ ነው መልካም በማሳየት ራስን አሳይ የምትለኝ ሲለው ቁጥር 11 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከውን ተስፋችንን የኢየሱስ ክርስቶስን የክብር መገለጥ እየተጠባበቅን እግዚአብሔርን በመምሰል በጽድቅ ራሳችንን በመግዛት በአሁን ዘመን እንድንኖር ያስተምረናል። እስቲ አሜን በሏ። አሁን ጸጋው ምንድነው ስራው? ማስካድ፣ ቀጥሎ እንድንጠብቅ ማድረግ፣ ቀጥሎ ማስተማር። 3 አይደል ስራው? ያስክደናል፣ ቀጥሎ እንድንጠብቅ ያደርገናል ብሎ ራሳችንን እንድንገዛ እግዚአብሔርን እንድንመስል በጽድቅ እንድንኖር መቼ? አሁን በዚህ ዘመን ያስተምረናል። አሜን ነው። ይህንን ግን የእግዚአብሔር ጸጋ በአንተ ሲሰራ የሚናገሩትን ክፉ ነገር ሲያጡ ያፍራሉ። ይህንን ሁሉ ድነት፣ ይህንን ሁሉ በጎነት፣ ይህንን ሁሉ የእግዚአብሔርን ቸርነት ተሸክመ እንዴት ነው መኖር ያለብህ? እንደ ቁጥር 11 እና እንደ ቁጥር 12 ይህንን ሁሉ የእግዚአብሔርን ማዳን ያየ ለርስት የተለየ ቅዱስ ሕዝብ የተመረጠ አቤት በቃ ህዝቡን አስቡት። አሁን የአንደኛ ጴጥሮስ ይሄን ያክልም ባይዘ ይሄን የሚያክል ቸርች ኢየሩሳሌም ቸርች ሊሆን ይችላል። በጣም ትንንሽ ናቸው። በቤት ውስጥ ያሉ ናቸው ብዙዎቹ ቸርቾች 6 10 አሁን የኛ ባይብል ስተዲ ግሩፕ ራሱ እኮ አንድ ግሩፕ እስከ 30 ሰው ነው አይደል? ያን ያክል ራሱ ቸርች የለም፣ ትንንሽ ናቸው። እነ ፊሊሞና ቤት እነ አክርጳ እነ ምናምን ተሰብስበው የተመረጠ ትውልድ ባል አሜን 7 10 ለርስት የተለየ ወገን ሲል 10 እኮ ነው ወገን። አሜን ይበጫባበጣሉ። እኛ ነን ሌላው ቶ ቄሳርን ቶ ጴጥሮስ እኛን ምናምን እያየ ነው ባይዘው እንደዚህ 3000 ምናምን ሰው የሚይዝ አንድ ቸርች እያየ ወገን ህዝብ ይመጣል ይላል። ወንጌል ኃይለኛ ነው፣ ብዙዎችን ይጠራል፣ ይናጠቃል። እስቲ አሜን በሏ። በቃችን ማውን ጠባናለች በደንብ አፈራርሰን 10000 እናረገውና ወገን የሚለው እንጠገዋለን። ቃሉ ገና ነው እሱ። ክብር ለኢየሱስ።
ስጋን ከሚዋጋ ክፉ ምኞት እንድትርቁ እንለምናለን። መጻተኞች ሆይ አገራችሁ በሰማይ ነው። ስጋን የሚዋጋ ክፉ ምኞት የተባሉት የዚህ አገር ነዋሪዎች ህይወት ነው፣ የእናንተ ሰማያዊ ነው። ስለዚህ የዛኛው አይነት ህይወት ኑሩና እርሱ የሚመጣበት ቀን አይደል በሚገለጥበት ቀን ያመሰግናሉ ማለት ነው። ኢየሱስ ሲገለጥ እኮ እኛ መክበሪያችን ነው። ባይዘው በዚህ ስትኖሩ እስኪመጣ ይጠብቋችኋል። ልክ እሱ ሲመጣ ተለውጠን እርሱን መስለን ስንሄድ ተንበርክከው ለእግዚአብሔር ክብር ይሰጣሉ። ትክክል ነው ለካ ህይወታቸው፣ ለካ እውነቱ ይሄ ነው ይላሉ። ተጠበቁ፣ በክርስቶስ ኢየሱስ ያመናችሁ ሆይ ተጠበቁ። ምናልባት በዚህ ወንጌል ብርሃን ውስጥ አይደለሁም የምትሉ ወንድሞች፣ በነፃ ነው ይሄ ህይወት፣ በነፃ እግዚአብሔር ነው ጠሪ፣ ሌላ ጠሪ የለም። ሁላችን ከእግዚአብሔር የተቀበልነን እናንተንም እንጋብዛችኋለን ወደዚህ አስደናቂ ሊብራራ ወደማይችል ህይወት፣ እግዚአብሔር ወደ ከበረበት፣ ልጁ ኢየሱስ ክርስቶስ ወደ ነገሰበት፣ በመንፈስ ቅዱስ አማካይነት ብዙ አማኞች ወደሚፈልሱበት ወደዚህ መንግስት እንጋብዛችኋለን።